ሴቶች ወደው ሳይሆን ሲንግል የሆኑት ይሄን የሚረዱት ቤተሰብ አላቸው። ገባሽ? ወንድሟን የምታስተምር ሴት ትኖራለች፣ እናቷን የምታሳክም ሴት ትኖራለች። ግን ሴም ታይም ደግሞ ሰልፊሽ ሆነው ራስ ወዳድ ሆነው ደግሞ ሲንግል የሆኑም አሉ። ግን ዋራም ትራንሴ ከእያንዳንዱ ሰው በስተጀርባ የራሱ የሆነ ታሪክ አለው። ዴጋት ኦውን ኬዝ አላቸው። ገባሽ? ኤቭሪቲንግ ኢዝ ኬዝ ባይ ኬዝ ነው እና አንዳንድ ሰው መርጦ አይመስለኝም። አንዳንዶቹ ደግሞ ያው ብትመርጪም እኮ የሆነ ድረስ ነው የምትሄጂው። ከሆነ ጊዜ በኋላ እድሜሽ ራሱ ይመክርሻል። ገባሻል? ነው ጓደኞችሽ ባጠገብሽ እያሉ ሲወልዱ ወን ዩ ሲ ዘም ዲፍረንት ቲንግስ ስታይ እየተቀየርሽ ትሄጃለሽ። አሁን ደግሞ ያሉት ወጣቶቹ ቬሪ ስማርት፣ በልጅነታቸው ጀምሮ ቺል ስለሚያደርጉ የሆነ ሰዓት ላይ ቶሎ ይባንናሉ። ግን ሁሉም ኬዝ ባይ ኬዝ ነው እያንዳንዱ ሴት። አንዳንዶቹ ደግሞ አሁን ለምሳሌ መውለድ ለምን አትወልጂ ምናምን ሰው ሲያሳቁ በጣም ነው የምናደደው። ሜቢ ያቺ ሴት የሆነ ተፈጥሯዊ ችግር ሊኖርባት ይችላል። ገባሽ? ይኖምሳይ ይቅርታ ኮመንታይቱን ይሰኩ የሰው ባትራ ይለኛል ክፍሎ ፔድሮ የረ ወጥኑን ሲንግል ማምነቱንም ትዳሩንም ሁሉንም የሚያውቀው የኖረበት ብቻ ነው። ጀጅመንት ኢዚ ነው ለማንኛውም ሰው፣ ለፈታችም ለምንም። አሁን ላይ ነገሮች ሁሉ ቀላል ናቸው። ሴቶች በጣም ስማርት ናቸው። አሁን ትዳር መፍታታቸው ሳይሆን የድሮ ሴት አሁን ትፈራለች እንዴት ሰርቫይቭ ማድረግ እንዳለባት ህይወቷን ስለማታውቃለህ። አሁን ግን ስትጨቃጨቃት ብትል ኧረ ልጆቼ ልጄ ቁጭ እላለሁ የምን ጭቅጭቅ ነው ትላለች። ገባህ? ለምን አንድ ለልጆቹም ጤነኛ ላይክ ሄልዚ አይደለም። ጠዋትም ማታም ጭቅጭቅ በሴቷም በወንዱም። ገባ? ሁለት ሴት ልጅ ፈልጋ ትዳሯን አትፈታም። ቆንጆ ትዳር ካላት ቆንጆ ስለ አለ እኮ ትጎረባበጣለህ። ግን የሆነ ሰዓት ቦሪንግ የሚሆንበት ሰዓት አለ። በቃ ይደክማል። ሁሌ አንድ አይነት ነገር ምንድን ነው? የተሻለ ላይፍ ካልኖርክ እዛው ቅዳ እዛው መልስ ከሆነ ምን ያደርጋል? ልጅን ይዘህ ሪስፖንሲቢሊቲ መውሰድ ነው። እናትነትንም አባትነትነትን አትነፈግም። ፊቢ ስማርት ገባህ? ለልጆችም ታይም ትሰጣለህ። ግንኙነትህ ከእናቷ ጋር ብቻ ነው የተለያየው። ታይምን መጠቀም ግን ጭቅጭቅ አባት ያደርገዋል፣ ጭቅጭቅ እናት ያደርጋታል የሚል ነገር ያለ እንዳስናዘቸው ቾይዝ አይደለም። አንተም ጭንቅላት ተበላሽቶ ልጆችም ተበላሽቶ ቀን ተደውቆ ምናምን እንደዛ ነው። ገባ? የስ ከበላይ ላይ ሌላ ሰው ወደ ምናምን ያነ ሰልፊሽ ምናምን ሊያደርግ ይችላል። ያነ ሰልፊሽ ይባላል። ግን እኔ ብዙ ሴት ጥሩ ትዳር ኖሯቸው የሚያፈርሱ አይመስለኝም ፈልገውት። የብዙዎቹ የፍቺ የመፋቻ ሲስተሙ ምንድን ነው? ኢኮኖሚካል ችግር ነው። ኢኮኖሚካል ችግር ብዙ ለመሰለሽ የኢኮኖሚ ችግር ሲመጣ ወዲያውኑ በኢኮኖሚ አይባልም። ገባሽ? አብሮት ይዞት ይመጣ ነገር አለ። ከዛ የሚኖራቸው ሴክሹዋል የሆነ ሪሌሽንሽፕ እየቀነሰ ይመጣል። ገባሻ? ኢንቲሜሲው የተለያየ ነገሩ እየቀነሰ ይመጣል። በፊት ቶሎሬት የምታደርጊውን በፊት ለማያስቆጣሽ ነገር ያስቆጣሻል። በፊት የማያናድሽ ነገር ያናድሻል። እሱም በፊት የማያናደው ነገር ያናደዋል። ገባሽ? የተለያየ አይነት ሪያክሽን ይኖረዋል። ገባሽ? ያ ሲሆን ምንድን ነው በቃ እያለ ላይክ ቀስ በቀስ ነው ገባሽ የሚሄደው። ዜን የሆነ ስቴጅ ላይ በቃ አምዳም ውጭ ይባላል ኢዝሊ ማለት ነው። አዎ ግን በፊት አሁን ፔድሮ ካየ በዛ ሰዓት የሆነ ነገር ስለሆነ ሴቶቹም እንትን ይላሉ። ገባ? የሆነ ፍራቻ ነገር አለባቸው። በፋይናንሻል የምትል ልጅ እንዴት ሀብቱ ቴኬር እንደሚደረግ ይፈራሉ ሞር ሴቶች። አሁን ግን ኧረ ከሚጨቃጨቀኝ ልጄን ማሳደግ ይሻላል የሚለው ነው የሚመጣው። በፊት ዲማንድ ማምዬ በፊት ዲማንዳቸውም ጉቺ እና አሁን ሉዊ ቪቶን አልነበረማ። ገባሽ ማምዬ ነው አም ስትሬት ፎርዋርድ። በፊት ገባሽ ዲማንዳቸው በፊት
ጎረቤቷ ለምሳሌ ቤቷን ለማሟላት ቤቴ ውስጥ እንደዚህ አዲስ ነገር አደረኩ ቤት ለመስራት ቤታቸውን ለማሟላት ነው ኮምፒቲሽን የነበረው። በፊት ቤቷን አሳመረች፣ ቤቷን ለማሳመር ያላት እንትን ነው ገባሽ የነበረው እንጂ አሁን እኮ ኮምፒቲሽኑ ተቀይሮ it's all about brand. Competition is about what kind of car she drive, you know what I'm saying? What kind of bag she got, you know what I'm saying? ምን አይነት ሰው ነው ገባሽ? እና ኮምፒቲሽኑ ይለያያል። ሄልዚ የሆነ ኮምፒቲሽን አይደለም። ስለዚህ ያም ብዙ ነገር አለው ከድሮ አሁን ስታየው ተቀይሯል። ስለዚህ ለዚህ ነው እኔ ጀጅ ከማድረግ ላሽ ማለት የምትለዋን መርጠው። አሁን ሴቱ ደክሞታል አባቴ፣ መንገዛገዝ አይፈልግም። በተለይ ዝም ብለህ ሌሊት እያመሸ የሚመጣብህ ሰው ላይ ውጭ ብላ በራት ከፍትን ብትሞት እሷ አምሽታ ትመጣለች። የጀዘበች ካልሆነች በስተቀር አስዛው ራሷ ስታንኳኳ እሱ ቁጭ ብሎ ይከፍታታል። አሁን ላይ አሁን እኮ ተቀይሯል። ሴቶቹ በጣም ታፉነዋል። በፈለግከው መንገድ ነቅተዋል ሴቶች። ይህ ድሮ ሂደህ ቁጭ ብላ አንተ እስከምትመጣ ትብቀኛለች አባቴ። ከአንተ ነጥቃ እሷ ሄዳለች። የምሬ ነው የምልህ ፔድሮ፣ እንደ ድሮ ሴቶች አሁን በቃ እኔ እንደማያቸው ነው። ሞር ሰላም የሚያስደስታቸው ነው ይመስለኝ አሁን ላይ ነው ምልክ። ደግሞ አይተህ ከሆነ ከሴትና ከወንድ ፔድሮ ያንተ እውነት ስለምታወራ ሴቶቹ በቃ ንቅት ያሉ ናቸው። አሁን እንደዚህ ወልደው ራሳቸው የሚጥሉ ምናምን ሴት እኮ አታይም። ከስንት አንድ በቃ ራሷ ላይ ዝም ብላ ወይ ያልጨረሰችው ፎንቃ ካለባት ምናምን ነገር ዝም ብላ እዛ ላይ መተክስ ካልሆነች ሴቱ ነቃ ደንገጥ ብሏል። አሁን ይሄ ቁጭ ብለህ መንገዛገዝ የለም። በፊት እኮ ታያለህ ፔድሮዬ የሆነ በቃ ድክም ብሏቸው ምናምን ነው የምታይ። አሁን ሂደዋል፣ አይሰሙም። እኔ ግን ደስ ይሉኝ እንደዛ ሲሆኑ ንቅት ሲሉ ደስ ይለኛል። በቃ አይ ግን እኮ እኔ ደግሞ ንገርሽ ንቅት ሲሉ በጣም ነው የሚመቸኝ። እኔስ በጣም እኔ አሁን ለምሳሌ በነበረኝ እንትን ላይክ ሞር እንድትነቃ በመጥፎ ሳይሆን በቃ ደስ ትለኛለች። ልጆቿን ፑሽ ማረገው ገባሽ? ሞር እንድትነቃ አክቲቭ እንድትሆን ፑሽ ማረገው በግድ ገባሽ? እንደዛ ነው መሆን ያለበት ገባሽ? ለእኔ የማምኑ ሀበሻዬ ምንድን የጠየቅሽን ጥያቄ can you answer my question? You can write it down. I'll just read it now. ያኔት አስታወስከኝ ፔድሮዬ። ድገምልኝ ምናክ ይሉታል ካወራ ከስንት ሰዓት በኋላ ምንድነው አባልሽ ጋቢውንም ተኝተሽ መጠሽ ነቅለሽ ፈደረ ገባ ብለሽ ባልታመጣው እንዴ ልደግምልሽ ነው እንዴ ሸርሜክስ ስለኝ ፈደረገባ ብለሽ አትገቢም። እኔ ከመግባቴ በፊት ትላታለች። ዲጄ አውራ እስኪ ዲጄ አውራ ትላለች ከታች። እድሉን ለአንተ እንድንሰጥ እያሰበችልህ ነው። አውራ ግን ጥያቄውን ደግመሽ ጻፊልኝ እናትዬ። just write down the question again please። እኔ መኮላታለሁ ማምዬ ምን ተፈጥሮ ነው ስትለኝ እንደገና ደግሞ ወሬ ልገርብ እንዴ ማምዬ ገባች ብለሽ ከባልሽ ተኝተሽ ነቅለሽ መምጣት አለብሽ ነው ፔድሮ እየላታል። ያኔማ ምን ያልተባለ አለ። አሁን ጎበዝ ናቸው፣ አሁን ነቄ ናቸው። አንዳንዱ ይነቃል። እኔ የሴት ድንዙዝ አላየሁም እስካሁን ድረስ። ስራ ላይ ነኝ። ኦኬ ስራ ላይ ከሆነ በቃ ሊቭ መለው ኖ ፕሮብለም እየሰማ ነው። ግን አልደገምሽልኝም ጥያቄውን እናቱ አበሻ ስራ ላይ ነኝ ያለው ዲጄውን